ደስተኛ መሆን ከፈለክ መጀመሪያ ስለ ደስታ ሊሰማህ ይገባል። ብዙ ጊዜ እኛ ሰዎች በሐዘን ተቆራምጦ መቀመጥና ማሰላሰል እንወዳለን። ነገር ግን ደስታ የሚጀምረው ከአእምሮ እንደሆነ አንገነዘብም። ደስተኛ ለመሆን መጀመሪያ ደስታን መመኘትና ስለ ደስታ ማሰብ ያስፈልጋል። በየቀኑ አንድ ነገር እርግጠኛ መሆን አለባችሁ። በየቀኑ ከ15 እስከ 20 ደቂቃ ወይም ደግሞ 1 ሰዓት እስከ 2 ሰዓት ጊዜ ውሰዱና አእምሮአችሁን ከጭንቀት ለመለየት ሞክሩ። ሳትጨነቁ አእምሮአችሁን ፈታ ለማድረግና እንደዚሁም ከአእምሮአችሁ ውስጥ ያሉ ጭንቀቶችን ለማስወገድ በየቀኑ ከ15 እስከ 20 ወይም ከ1 እስከ 2 ሰዓት መጠቀም ልምድ አድርጉት። እንደምትወድቁ ካሰባችሁ ትወድቃላችሁ። እንደምትሸነፉ ካሰባችሁ ትሸነፋላችሁ። በነገራችን ላይ ዶክተሮችና ሳይኮሎጂስቶች በአንድ ጥናት ይስማማሉ። መጨነቅ እድሜን እንደሚያሳጥርና ሰውነታችንን እንደሚያመናምን በጥናት የተረጋገጠ ጉዳይ ነው። ታዲያ ሁል ጊዜ ወደ እንቅልፋችን ከመሄዳችን በፊት አእምሮአችንን ልናጸዳ ይገባል። ቀን ሙሉ ከተጨነቅንበትና ካጋጠሙን ሐሳቦችና ጭንቀቶች ሁሉ ወደ እንቅልፍ ከመሄዳችን በፊት አእምሮአችንን ከነዚህ ሁሉ ልናላቅቀው ይገባል። ዛሬ የምናወራው ስለ ታዋቂው አሜሪካዊ ጸሐፊ ኖርማን ቪንሰንት ፔል መጽሐፍ አዎንታዊ የመሆን ኃይል ወይም ደግሞ ዘ ፓወር ኦፍ ፖዚቲቪቲ ነው። እስኪ ወርቃማ ከሆነው የመጀመሪያው ሐሳብ እንነሳ። የውስጣችሁን ደስታ ራሳችሁ ፍጠሩ። ራሳችሁን ልታስጨንቁት ይገባል። እንዲደሰት ወደ ደስታ እንዲመጣ ራሳችሁን ማስጨነቅና ራሳችሁ ላይ ግፊት ማድረግ አለባችሁ። ሊጨነቅ ወይም ደግሞ ቁጭ ብሎ ሊያዝን የወሰነውን ማንነታችሁን አይቻልም፣ መጨነቅ አይቻልም፣ ማዘን አይቻልም ብላችሁ በዙሪያው ባለው ነገር እንዲዝናና ግፊት ልታደርጉበት ይገባል። ራሳችሁን ማስጨነቅና ራሳችሁ ላይ ግፊት ማድረግ ግዴታ ነው። ለምሳሌ ሙዚቃ መስማት ሊሆን ይችላል። በከፋን ሰዓት ወዲያውኑ ሙዚቃ ከፍቶ ያንን የመከፋት ስሜት ማስረሳት፣ ካልሆነም ወደሚያስደስተን ቦታ መሄድ፣ ስራ መስራት፣ ወይም ወደ ስፖርት ማዘውተሪያ ስፍራ መሄድ ካለብንም ወደዛ መሄድ። ብቻ ለሰውነታችን ደስታ የሚሰጠውን ነገር በግዴታ በማድረግ ደስታን እንዲያገኝ ማድረግ የመጀመሪያው መንገድ ነው። መጀመሪያ ላይ በግዴታ ራሳችንን ለማስደሰት ስንሞክር ጥሩ ያልሆኑ ስሜቶች ይሰሙናል። ራሳችንን እያስጨነቅን እንደሆነም ልንረዳ እንችላለን። ነገር ግን ቀስ በቀስ ሰውነታችን ይህንን እየለመደ ከጭንቀት ይልቅ ደስታን እየመረጠ ይመጣል። በዙሪያችን እኮ እጅግ ብዙ አስደሳች ነገሮች አሉ። እስኪ አይናችሁን ክፈቱና ተመልከቱ። የፀሐይዋን ወገግታ ማየት ትችላላችሁ። በጣም እጅግ አስገራሚ የሆነውን የወፎቹን ዜማ እስኪ ስሙ። በጣም ጥሩ። አሊያም ደግሞ የፀሐይዋን ሙቀት በቆዳችሁ ላይ እስኪ ስሙት። በጣም አስደናቂ ስሜትን ይሰጣችኋል። እያንዳንዱን ነገር መረዳትና ማየት ስትጀምሩ በዙሪያችሁ ደስታ የሚሰጡ እልፍ ነገሮች እንዳሉ ትረዳላችሁ። ወደ ሁለተኛው ነገር ልውሰዳችሁ። የጭንቀት መድኃኒት። ሰዎች ሊቆጣጠሩት በማይችሉት ነገር ይጨነቃሉ። ሰዎች ከራሳቸው ውጪ በሆነ ተፈጥሮ በሚቆጣጠረው አሊያም ደግሞ ሌሎች ሰዎች በሚቆጣጠሯቸው ነገሮች ላይ በማይገባ ጉዳይ እየተጨነቁ ራሳቸውን ያስጨንቃሉ። በየቀኑ ከጭንቀት ለመዳን አንድ መፍትሄ እዚህ ጋር ተቀምጧል። በየቀኑ ለ15 ደቂቃ የሜዲቴሽን ጊዜ ማሳለፍ። ዘ ፓወር ኦፍ ፖዚቲቪቲ በሚለው የኖርማን ቪንሰንት ፔል መጽሐፍ ላይ በሁለተኛነት የተቀመጠው ይህ ነው። በስራ ቦታ ወይም በትምህርት ቤት ብቻ በየትኛውም ስፍራ ሆኑ አይናችሁን ጨፍናችሁ ውስጣችሁ ሰላም እንዲሰማው መመሰጥ፣ የተመስጦ ጊዜን ማሳለፍ እጅግ ፍቱን መድኃኒት ነው። አእምሮአችሁን ከጨነቀው ነገር በማጽዳት የጭንቀት መድኃኒቱን ለ15 ደቂቃ ሜዲቴት በማድረግ ልትሰጡት ትችላላችሁ። ሶስተኛው በአዎንታዊ ሐሳብ ኃይል የማግኘቱን ጉዳይ የሚያጠናክረውን ሐሳብ ልንገራችሁ። ሁል ጊዜም ምርጡን ጠብቁ። አእምሮአችን ከፍተኛ ሚና አለው። ለመውደቅ ካሰብን እንወድቃለን። ለማሸነፍ ካሰብን እናሸንፋለን። አእምሮአችን ያሰብነውን ወደ ሕይወታችን ይዞ ይመጣል። ስለዚህ ሁል ጊዜ ጥሩን መጠበቅ አለብን። ነገ መልካም ይሆናል፣ በዚህ ሥራ ይሳካልኛል፣ ይሄ እንደዚህ ይሆናል ብለን ሁል ጊዜ መልካሙን መጠበቅ እጅግ ወሳኝ ነገር ነው። አራተኛ አለመጨነቅ።
በነገራችን ላይ የሕክምና ባለሙያዎችና ሳይኮሎጂስቶች እንዳረጋገጡት ጭንቀት ዕድሜን ያሳጥራል። ጭንቀት ሰውነትን ያመነምናል፣ ለበሽታ ያጋልጣል። በርካታ የሚጨነቁ ሰዎችን አይታችሁ እንደዚሁ ታውቋቸዋላችሁ። ምክንያቱም የፊታቸው ገጽ ሳይቀር ጭንቀት እንዳለባቸው ስለሚናገሩ። ውሃ ከብርጭቆ እንደሚፈስ ጭንቀትን ከሰውነታችን ማስወጣት ዋነኛው ግዴታችን ነው። ጭንቀትን በተስፋ መተካት ሊኖርብን ይገባል። ግቦችን ማስቀመጥ፣ ለምሳሌ የፋይናንስ ግብ ሊሆን ይችላል፣ አሊያም የፍቅር ግንኙነት። እንደዚሁም በጤናችን ማሳካት የምንፈልገው ነገር ካለ እነዚህን ግቦች አስቀምጦ ያንን ለማድረግ ከጭንቀት ወጥቶ መሯሯጥ። መጨነቅ ዕድሜን የሚያሳጥር እጅግ አደገኛ ጉዳይ ነው። አምስተኛና እጅግ ወሳኙ የመጨረሻው ክፍል ችግሮችን መፍታት ነው። ችግር መፍታት በበርካቶች ዘንድ እንደ ትልቅ ጉዳይ ይታያል። ታዲያ ችግርን ለመፍታት እጅግ ምርጥ የሆኑትን 10 የችግር መፍቻ መንገዶችን በአጭሩ ልንገራችሁ። በዚህ መጽሐፍ ላይ ታዋቂው አሜሪካዊው ጸሐፊ እነዚህን 10 የችግር መፍቻ መንገዶችን አስቀምጦልናል። የመጀመሪያው ለእያንዳንዱ ችግር መፍትሄ እንዳለ መረዳት ነው። ሁሉም ችግር መፍትሄ አለው። ስለዚህ የትኛውም ችግር ሲገጥመን ከመጨነቅና ከማብሰልሰል ይልቅ ሁሉም ችግር መፍትሄ አለው የሚለውን ሐሳብ ወደ አእምሯችን በፍጥነት ማሰብ አለብን። ሁለተኛውና እጅግ ወሳኙ ደግሞ መረጋጋት ነው። የትኛውም ችግር ሲገጥመን በችኮላ በንዴት ከመወሰንና ከመፍጠን ይልቅ መንፈሳችንን ማረጋጋት ዋነኛው የችግር መፍቻ መንገድ ነው። ስለዚህ የትኛውም ችግር ሲገጥማችሁ መንፈሳችሁን ለማረጋጋት ሞክሩ። ሶስተኛው ራሳችሁን አታስጨንቁ። ይህንን ችግር ዛሬ ምሳ ሰዓት ላይ መፍታት አለብኝ፣ ያለዛ ጉዴ ነው ያልቅልኛል አትበሉ። ራሳችሁን ባስጨነቃችሁ ቁጥር ሌላ ችግሮችን ወደ እናንተ እየሳባችሁ ነው። አራተኛ በገጠማችሁ ችግር ዙሪያ ሁሉንም መረጃዎች ሰብስቡ። የገንዘብ ችግር ወይም የፍቅር ግንኙነት አሊያም የጤና ችግር ከሆነ በእነዚያ ዙሪያ የሚያስፈልጋችሁን መረጃዎች ሁሉ ሰብስቡ። መረጃ ባላችሁ ቁጥር መፍትሄው ምን እንደሆነ ለማወቅ ይረዳችኋል። አምስተኛ ሁሉንም እውነታ ጻፏቸው። ይህ ችግር ገጥሞኛል፣ እንደዚህ ሆኛለሁ ስትሉ የገጠማችሁን ችግር አምናችሁ ጻፉት። ስድስተኛ በመጸለይ አሊያም በማሰብ ጊዜያችሁን አሳልፉ። በጸሎት የምታምኑ ሰዎች ከሆናችሁ ችግራችሁን በጸሎት ለመፍታት ሞክሩ። በጸሎት የማታምኑ ከሆነ ደግሞ ቁጭ ብላችሁ ስለ ችግራችሁ በጥልቀት አስቡ። የዛኔ መፍትሄው ይመጣላችኋል። ሰባተኛ እመኑ ወይም ደግሞ ፈጣሪን ለእርዳታ ጠይቁ። በፈጣሪ የማታምኑ ከሆነ ችግሩን እንደምትፈቱት በራሳችሁ እመኑ። በፈጣሪ የምታምኑ ከሆነ ደግሞ እርዳታና መረጃ እንዲሰጣችሁ ፈጣሪን ጠይቁ። ስምንተኛው ደግሞ በራሳችሁና በውስጥ ስሜታችሁ እመኑ። ውስጣችሁ ወይም ደመነፍሳችሁን ልታምኑት ይገባል። ይህ ትክክለኛው መንገድ ነው ሲላችሁ ያንን ለመሞከር አትፍሩ። ስሜታችሁና ደመነፍሳችሁን በደንብ አዳምጡት። ዘጠነኛ አይምሯችሁን የሚያረጋጋና ፈታ የሚያደርጋችሁን አካባቢ ፈልጉ። ለምሳሌ ወደ ቤተክርስቲያን መሄድ አሊያም ለእግር ጉዞ መውጣት፣ እንደዚሁም ወደ ስፖርት ቤት መሄድና ጌሞችን መጫወት ወይም የእግር ኳስ ጌሞችን መመልከት ሊሆን ይችላል። ሰውነታችሁንና አይምሯችሁን ለማዝናናት ወደምትጠቀሙበት ስፍራ በመሄድ ራሳችሁን ለማረጋጋት ሞክሩ። አስረኛ እነዚህን ሁሉ ነገሮች ካደረጋችሁ በኋላ ወደ አይምሯችሁ መፍትሄ ሆኖ የመጣላችሁን ሐሳብ እመኑት፣ ተቀበሉት። ያ ሐሳብ ትክክለኛ ሐሳብ ነው። እነዚህን ሁሉ ነገሮች ካሳለፋችሁ በኋላ ጭንቅላታችሁ መፍትሄ ነው ብሎ ወደ አይምሯችሁ የሚያመጣውን ሐሳብ ተቀብላችሁ ተግባር ላይ አውሉት። ያኔ ችግራችሁ ተፈቶ ራሳችሁን ታገኙታላችሁ። በዛሬው እጅግ አስደናቂ ቆይታችን ታዋቂው የአሜሪካዊ ጸሐፊ ኖርማን ቪንሰንት ፔል መጽሐፍ የሆነውን ዘ ፓወር ኦፍ ፖዚቲቪቲ ወይም ደግሞ በአዎንታዊነት የሚገኘውን ኃይል የተመለከቱ ወሳኝ መልእክቶችን ተመለከትን። በአስተያየት መስጫው ሳጥን ውስጥ በቪዲዮ ያገኛችሁትን እውቀትና እንደዚሁም ደግሞ እንድንዳስስላችሁ የምትፈልጉትን መልእክት አስቀምጡልን። በሌላ ምስል እስከምንገናኝ ሰላም።